የበኪራይ ዋጋውናሬ ወጣ ሰማይ የበኪራይ ዋጋውናሬ ወጣ ሰማይ ፍቅር እንዳሰቡት ሳይሆን ለኔ ብቻ የይርጋለም ልጆችንና ሴቶቹ በሙሉ ይላል ሰዓቱ። በዚህ በዓል ምን ያሳስቡታል? የበግ የዶሮ ወይስ የበሬ ዋጋ? ስጋቶ ይህ ከሆነ አይሸበሩ። በጣም ቀላል ነው። ሾው ማዝናኝ ነው። የምንገኘው በአባይ ቲቪ ነው። ሁሉም ምርጥ ነው እዚህ የሚገኘው። የምናካሂደው ጨዋታ ዋሸው እንዴ ነው። ዋሸው እንዴ ነው። ዋሸው እንዴ ነው። ዋሸው እንዴ ነው። ጥሌ ኮበሌ እባላለሁኝ። ዋሸው እንዴ ላይ እኖራለሁኝ። አባይ ቲቪ ላይ እንዲደሰቱ እመጣለሁኝ በየሳምንቱ። ማርቆስ ውራሌ ሆኜ እንደምታውቁኝ ጆንያ ይዤ በአባይ ቲቪ እመጣለሁኝ። ደምስ ስሜ ደምሴ ይሄ ነው ዳንሴ። የምታወቀው በዚህ ምላሴ። እንዲህ ከሆነ አለባበሴ በአባይ ቲቪ ላይ አለሁ ራሴ። ዘዶ ሸበላው ከቤቱ ወጥቶ ጸሎት አድርሶ ቁርሱንም በልቶ ዋሸው እንዴ ላይ እየመጣ ልዘክሰን ነው አበጣጣ ፍልፍሉ እውነት አውርቻለሁ ነልኝም ደሞ ነው። ሁሉም ምርጥ ነው እዚህ የሚገኘው። የምናካሂደው ጨዋታ ዋሸው እንዴ ነው። ዋሸው እንዴ ነው። ዋሸው እንዴ ነው። አባይ ቲቪ ነው። አባይ ቲቪ ነው። ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ እነሆ ዛሬም ቀጠሯችንን አክብረን ተገኝተናል። ዋሸው እንዴ ተጀምሯል። ዋሸው እንዴ ተጀምሯል። ማርቆስ ጥላውን እልፍነ ፍልፍሉ ዜዶ እንዲሁም እኔም ደምሴ ዛሬም አብረናችሁ እንቆያለን። በቅድሚያ እንግዶቻችንን እንጋብዝ። ማን ይጋብዝ? መጀመሪያ ማን? ድምፅ አውጣ፣ አፋውጣ። ማን ይጋብዝ? ጥሌ ማን ይጋብዝ? እነሱ ፍልፍሉ ምን ትመርጣለህ? እስቲ ፍልፍሉ እነሱ እስኪ ለዛሬ ይጋብዙ። እናንተ ጋብዙ ግን። እሺ ቴንክ ዩ። እሺ ቆይ እነሱ ይጋብዙ። እሺ እነሱ ይጋብዙ። ቆይ እናንተ ጋብዙ። ሳንቲም አልያዝም። እሺ እናንተ ጋብዙ። ኖ ቆይ እሺ ጋብዙ። ፕሮሞተር ይድነቃቸው አለኝታ ስውሩ ፒኤም ፒኤም ማለት ምን ማለት ነው? ያው ፕሮዳክሽን ማናጀር ወይም ደግሞ ከድራማዎች ከተለያዩ ጀርባ ያለውን ነገር የሚያቀናጅ ፕሮዳክሽን ማናጀር፣ ስውሩ ፕሮዳክሽን ማናጀር። በጣም የምንወዳቸው የቴሌቪዥን ድራማዎች፣ ፊልሞች፣ የተለያዩ ፕሮግራሞች ከጀርባ ሆኖ ክሊፖች፣ ሁሉን ነገር ክሊፖችን የሚሰራው ፕሮዳክሽን ማናጀሮች ናቸው። አይታዩም። እነሱ የሚታዩት አርቲስቶቹ ናቸው። እኛንን የምናየው አሁን ለዚህ ፕሮግራም ፕሮዳክሽን ማናጀሮቹ ከጀርባ ሆነው ነው ይሄን ነገር ኮኦርዲኔት የሚያደርጉትና ስውሩ ፒኤም በጣም ብዙ ስራዎችን የሰራው ነው። የሚገርማችሁ ነገር ከእንቡጦቹ ድራማ የእንቡጦቹ የልጆች ድራማ የሬዲዮ ፕሮግራም ነው 97.1 ሬዲዮ ላይ በድርሰትም በዝግጅትም እንዲሁም በፒኤም ፕሮዳክሽን ማናጀር ሆኖ የሰራ ነው። የሬዲዮና የቴሌቪዥን ፕሮግራሞችን ከዋና አዘጋጅነት እስከ ከፍተኛ ሪፖርተርነትም ሰርቷል። የበዓል ልዩ ዝግጅት ሪያሊቲ ሾዎችን አዘጋጅ፣ የቲቪና የሬዲዮ ፕሮዲውስ በማድረግም ይታወቃል። በዓላት ላይ በተለያዩ የቴሌቪዥን ጣቢያዎች የሚቀርቡ የበዓል ልዩ ፕሮግራሞች ሪያሊቲ ሾዎችን ሰርቷል ማለት ነው። በኢትዮ ኤፍኤም ልዩ የበዓል የቀጥታ ስርጭቶችንም ሰርቷል። ከመቄዶንያ ከሜሪጆይ እንዲሁም ኢትዮጵያ ውስጥ ካሉ የተለያዩ ገዳማት እንዲሁም የበጎ አድራጎት ድርጅቶች ጀርባ ተሳትፎ አድርጓል። በቅርቡም በሜሪጆይ ባደረገው የገቢ ማሰባሰቢያም ላይ መቄዶንያ ባዘጋጀው የገቢ ማሰባሰቢያ ፕሮግራም ላይ ከፊት ለፊትም ከጀርባም ሆኖ ብዙ እገዛ ያበረከተ ልጅ ነው። የተለያዩ ድራማዎችን በፕሮዳክሽን ማናጀር፣ በሎኬሽን ማናጀርነት እንዲሁም በፕሮዲውሰርነት ሰርቷል። የሚገርማችሁ ኢትዮፒካ ሊንክ አንድ ጊዜ የኮሜዲያን ውድድር አዘጋጅቶ ነበረ። በዛ የኮሜዲያን ውድድር ላይም አስተዋጽኦ ያበረከተው እሱ ነው። ይርኔ ነው። የሜሪጆይ ኢትዮጵያ በሙዚቃ ቡድን በመድረክ መሪነት ሰርቷል።
የቀድሞ የመድሽ ተማሪዎችንም የመሰብሰብ ስራ ሰርቷል። ባለፈው የገና በዓል ነው የሰበሰብካቸውና ያዘጋጀው። በኢቢኤስ ቲቪ ጥንዶቹ የተሰኘው ሪያሊቲ የቲቪ ሾው ፕሮዳክሽን ማናጀር እሱ ነው። ከወንዶች ጉዳይ ተዋናይ ረቂቅ ተሾመ ጋርም በፋና ሬዲዮ የሚዲያዎችን አዘጋጅቷል። በኤልቲቪ የተለያዩ ፕሮግራሞችና ሪያሊቲ ሾዎችን ኮርኔት አድርጓል። በኢትዮጵያ አየር መንገድ ሰርቷል። በርካታ ያልሰራው ነገር የለም። ስውሩ ፒኤም እንግዳችሁን ጋብዙ። ውድ የአባይ ቲቪ ቤተሰቦች ተወዳጁ ኮሜዲያንና የዋሻው እንዲፈርጥ የሆነው በረከት በቀለ ፍልፍሉ የጤና እክል እንደገጠመው ይታወቃል። አባይ ቴሌቪዥንም ኮሜዲያን ፍልፍሉ ወደ ሕክምና ተቋም ከገባበት ጊዜ ጀምሮ የሚጠበቅበትን ቤተሰባዊ ድጋፍና ኃላፊነት እየተወጣ ይገኛል። ይሁን እንጂ ኮሜዲያኑ አሁንም ከህመሙ ባለማገገሙ በርካታ ወዳጆቹና አድናቂዎቹ ፍልፍሉን ለመደገፍ በርካታ ጥያቄዎችን እያቀረቡልን ይገኛሉ። በመሆኑም ጣቢያችን የአድናቂዎቹን በጎ ሐሳብና ጥያቄ መቀበሉ አስፈላጊ ሆኖ ስላገኘው በተጠቀሰው የኮሜዲያን በረከት በቀለ ፍልፍሉ ይፋዊ የባንክ አካውንት ድጋፍ ማድረግ እንደምትችሉ ያሳውቃል። ቆይ ና ሚሊዮን የቤት ኪራይ እሺ የቤት ኪራይ ዋጋው ናሬ ወጣ ሰማይ ወጣ ሰማይ አግባት አሉ እታባቴ ላግባት በቃ ራሷ ታግባይ ካላት ምን አዝራት እኔ ቤቴ ሌለኝ ራሱን አግብቼ ግራ ላጋባት ግራ ተጋብቼ የቤት ኪራይ ዋጋው ናሬ ወጣ ሰማይ የቤት ኪራይ ዋጋው ናረ ወጣ ሰማይ የቤት ኪራይ ዋጋው ናረ ወጣ ሰማይ ሁለት አለው አንድ መጽሐፉ ያዘዘ ምናል ቢጸድቅብኝ ትርፍ ቤት ያዘ 1000 ካሬ ላይ የተሰራች ፎቅ እስከ ሙሉ እቃው ሰጥቶ ነፍስ ይዳቅ ዲስታንስ ሲሰቅል አይቶ ቆርቆሮ ላይ 100 ብር ጨምሯል አሉኝ የቤት ኪራይ እንደተናገሩኝ በንዴት አውርጆ ዲሹን ሳባራኩት ቴክኖሎጂን ትቼው የቤት ኪራይ ዋጋው ናረ ወጣ ሰማይ የቤት ኪራይ ዋጋው ናረ ወጣ ሰማይ የቤት ኪራይ ዋጋው ናረ ወጣ ሰማይ አግባት አሉኝ ገባቴ ላግባት ኮሜዲያን ሚሊዮን አበበ ሚሊዮን የ3 ወር የቤት ኪራይ ተከፍሎላል። ልብስህን ቀይረ ና። በጣም ነው ማመሰግነው። እግዚአብሔር ይስጥልኝ። ቴንክ ዩ ሚሊ አከራይ እየደወሉ እሺ አሁን ፏብላል የቤት ኪራይ ተከፍሏል። ክፍለ ከተማ ቤት ሰጠው ሸጠ። ይኸው ዘንጦ ሚሊ እንዴት ነህ? አለው እግዚአብሔር። ያኛው ምንድነው ያልከኝ? ስለ ውሸት ነው። ሳክስ አሁን ሰሞኑን እንግዲህ በጣም የሚገርም ነገር እውነት ለመናገር እንደው ዝም ብለህ ስመለከት ሲበዛ ሳክስ ሲበዛ አሁን ለምሳሌ አንድ ነገር አለ። እውነት ለመናገር ልጁ ማላሻችሁ ነገር ጓደኛዬ ነበረ። እሱ ያለው ከሲኤምሲ ምንድነው ስሙ ጦር ኃይሎች ድረስ በ10 ደቂቃ ምናምን ያለው ጦር ኃይሎች ነው ምናምን መዳረሻው በ10 ደቂቃው በክራውድ ላይ እየነዳው ደረስኩ ያለው። እቺ ትንሽ ናት ለሱ ፍጥነት ላንተ ጓደኛ። አንድ ጊዜ ሹዋንግ የሚባል ቦታ ቻይና ስንሄድ በፕሌን ስንሄድ ካልወረድኩ አለ ማለት ሜዲተራኒያን ህንድ ውቅያኖስ ላይ ይሄ አውሮፕላን የተከሰከሰበት የማሌዥያ እዚህ ጋር አላፈጠናችሁትም ብሎ በመስኮት ወረደ። ጓደኛችሁ
እግሩን ይታጠብ ይሆን ወረደ። ከዛም በኋላ በቃ ሰው በጣም አዘነ ምናምን። ከ10 ደቂቃ በኋላ ደወለና እኔ እኮ ደርሼ አለኝ ምሳ በልቼ ማሳጅ እየተደረግኩ የት ናችሁ እናንተ? ፈጥኖ ውስጥ ለውስጥ ደርሶ እንደዚህ አይነት ሰው ነው። ለማንኛውም ሚሊዮንና ይድኔ ስለመጣችሁ እጅግ አድርገን እናመሰግናለን። ዛሬም ፕሮግራማችንን ለማድመቅ ተመልካች ሆነው እዚህ የተገኙልን ቪክትሪ ፊልም ፕሮሞሽኖች ናቸው። ቪክትሪ ፊልም ፕሮሞሽን ዘንድሮ ለ5ኛ ዙር አድዋ ባች ወይም ደግሞ ጽዮን አባይነ መታሰቢያ ባች እያሰለጠነ ይገኛል። በትወና አዘገጃጀት፣ በሞዴሊንግ፣ በድርሰት አጻጻፍ፣ የህይወት ክህሎት በተለይም ደግሞ ስነ ምግባር ላይ አተኩሮ ስልጠናዎችን እየሰጠ ይገኛል። ቪክትሪ ፊልም ፕሮሞሽን ልዩ ምስጋና አለው ለንፋስ ስልክ ላፍቶ ክፍለ ከተማ ባህል እና ኪነ ጥበብ ጽሕፈት ቤት ሰራተኞች በተለይ ዋና ኃላፊ ወይዘሮ አዲሴ ጌትነትና ቤተልሔም አመሳን አመስግኑልን ብለዋል። እንዲሁም በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 2 ወጣት ስብና መገንቢያ ማዕከል ዋና ጸሐፊ አቶ ፍጹም ላቀው እንዲሁም ደግሞ ኩሪ ግራፊክስ ባለቤት ብሩ ኩሪ መረድን አመስግኑልን ብለዋል። ኩሪ ግራፊክስ ከዚህ በፊትም እዚህ ፕሮግራም ላይ መጥቶ ሰርቶ ነበረ። ስልክ ቁጥሩ 0911193049 ነው። በተጨማሪም ደግሞ በቅርቡ በአዋሳና በድሬዳዋ ቪክትሪ በአዲስ መልክ ይጀምራል። ቪክትሪ ለመሰልጠን የምትፈልጉ ስራ አስኪያጁን ቴዎድሮስ በቀለን በ0912 603182 ማግኘት ትችላላችሁ። ወይም እዚሁ አዲስ አበባ መካኒሳ ቆሬ ወረዳ 2 ወጣት ስብና ማዕከል ሄዳችሁ መመዝገብ ትችላላችሁ። አዋሳና ድሬዳዋ በቅርብ ቀን በአዲስ መልክ ነው የሚከፍተው። አዲስ አበባ ነበረ፣ በቅርቡ ድሬዳዋና አዋሳ ይከፍታል። ቪክትሪ ፊልም ፕሮሞሽኖች ስለመጣችሁ እጅግ አድርገን እናመሰግናለን። በነገራችን ላይ ዛሬ እንደዚህ በአልባሳት ሽክ ያደረገን ኤሉል ጥበብ ነው። ኤሉል ጥበብ አድራሻው እንቁላል እዚሁ አዲስ አበባ እንቁላል ፋብሪካ ታደሰ ቸኮል ህንፃ 2ኛ ፎቅ ላይ ይገኛል። በ0943 295860 ወይንም በ0912 476200 ደውላችሁ ይህን የመሰለ ልብስ ማሰራት ትችላላችሁ። ኤሉል ጥበብን እጅግ አድርገን እናመሰግናለን። ወደ ዋሻው እንደ ከማለፋችን በፊት ነጥብ የሚያስገኝ ጥያቄ ልጠይቃችሁ አይደለ? አንዳንድ ነጥብ የሚያገኝ እማሬና ፍካሬ ታውቃላችሁ? ከጥላሁን ከይድኔና ከማርቆስ ጀምራለሁ። መጀመሪያ እማሪያዊ ነው የምትነግሩኝ። ንብ እማሪያዊ ፍቺው ተፈጥሮ ከዝንብ የምትመስል ማር የምታወጣ ፍካሬው ትርጉም ፉካሬው ደግሞ ምንድነው? በአንድ በህብረት አንድነት ታታሪ ፍካሬ ፍቺው ታታሪ ነው። እሺ አባራይ ደግሞ መናደፏል። እርግብ እማሪያዊ ፍቺ እርግብ ያው የምትበረው እርግቧ ናት። ከወፍ ከፍ የምትለው እርግብ ደግሞ በሌላ በፍካሪያዊ ደግሞ የሰላም ምልክት ሩሩ በትክክል። እባብ እማሪያዊ ፍቺው እባብ ያው የሚናደፍ ነው። የሚናደፍ ማለት ነው። በደረቱ የሚሳብ እንስሳ። ይሄ የሚያስፈራ። ፍካሪያዊ ፍቺው እባብ ክፉ ሰው፣ ተንኮለኛ፣ ጥበበኛ፣ መሰሪ፣ ጥበብም ነው። ጥበበኛ መሰሪ አይ ጥበብም አለ መጽሐፍ ቅዱስ ላይ እንደ እባብ ብልጡኑ ይላል አይደል? መጽሐፍ ቅዱስ ላይ አባራዊ ነው። ተልባ እማሪያዊ ፍቺው ተልባ የጥራጥሬ ዘር ሆኖ ጄሊ የሆነ የሚሆን ነገር ነው። ያው ጥራጥሬውን ነው። ፍካሪያዊው ደግሞ የማይጨበጥ የማይያዝ ሙሉ ጥልቅ የሚል በትክክል። እሺ መሬት እማሪያዊ ፍቺው ወርልድ ቤት የምንሰራበት ወይም ደግሞ የምናርፍበት ቦታ መሬት ማለት ነው። አንደኛው የሰው ልጅ የሚኖርበት ምድር ማለት ነው፣ ዓለም ማለት ነው። እማሪያዊ ፍቺውስ መሬት አይደለም። መሬት የተረጋጋ ብዙ ነገር የሚችል
አይደለም። እስቲ አስተካክል። እኔ መሬት አንድ እከሌ መሬት የሆነ ሰው በታሪ ንገራት። መሬት ነው፣ የዋ ነው፣ ቅን ነው፣ ጥሩ ነው፣ ቻይ ነው፣ ሁሉ ቻይ ነው። ቻይና ታጋሽ ማለት ነው። ቻይ እንደማለት ነው። ፍልፍሉ አቤት ሚጥሚጣ እማራዊ ፍቺው እማሪያዊ ምግብ የምንበላበት ያኛውን ለሱስጠው እሺ ፍካሬውስ ፍካሬው ሚስቴ አንተ ምን አለ በከፋ ላይ ብትወር አንዴ ልክ ነው እንጂ ምንድን ናት ሚስቴ? በቃ ነገረኛ ለፍላፊ ተናጋሪ ማለት ነው። እሺ አግኝታችኋል። ምን አይነት ሰው ነህ አንተ? እና ቤት አስቀምጬ ይጠፋኝ እንዴ? እሺ ብርቱካን እማራዊ ፍቺው ብርቱካን የሚበላ ፍራፍሬ ነው። የሚበላ ፍራፍሬ ነው። እማራዊ ፍቺውስ ቆንጆ ብትሆን ለማንኛውም እማሬና ፍካሬ አሪፍ ነው አይደል? በጣም ደምሴ በቀጥታ አንዳንድ ነጥብ ሰጣቸዋለሁ። በቀጥታ ወደ ዋሻው እናልፋለን። በጣም አጫዋች ነው፣ ደስ ይላል። በጣም የሚያጫውት ነገር ነው በእውነት። እሺ ማርቆስ ታሪክ ንገረን። አርማታ እግሬ ላይ ደርቆብኝ ያውቃል። በስመ አብ በምን አስለ እኔ ማርክ ምን ሆነ ነው? ለምንድን ነው ምን አይነት ማስተኛ አንተ? እግዚአብሔር ቆይ እናንተ አንድ ጊዜ አርማታ እንኳን እግዚአብሔር አተረፈ። አሁን ደህና ነህ አይደል እንዴ? ቆይቷል እኮ እንዴ። በምን እንዳወጣው ገና ነገር ተነጋገሩ እንጂ ጠይቁት። ማለት አንተ ፉካሬ ነበር አደ የለውማ ማርክ ገባን እኮ እና ሶሊድ ስላብ ነህ አሁን በለው። ለምን ያህል ደቂቃ ብትቆምበት ነው እግርህ ላይ የደረቀብህ? ሲሚንቶ ለመድረቅ ከ30 ደቂቃ በላይ ስታክ ማድረግ አለብህ። አዎ እሺ። በረባርሶ ነበር ያደረኩት። እሺ። እና ይሄን ትንሽ ዜዶ ታውቀዋለህ ብዬ ስለምገምት ነው ወደ አንተ ነገሩን ማመጣለና እሱ ጉገር ነው። አርማታ ስታቦካ መሀሉ ላይ ልክ እንደ ገንፎ ውሃ ታረጋለህ። ገንፎ አትግባበት። ሁሌም የምመኘው እኮ ውሃ ታደርጋለህ እና ቅቤ ቢገባበት ከዳር ሆኜ አጭር አካፋነችና ከዳር ሆኜ ስታቦካው ሳቦካት በአንድ በኩል ፈሰሰች፣ ነዳብኝ ማለት ነው። ገና የመጀመሪያ ስለነበረ መሀል ውስጥ ገባውና ከኋላ ወደዚህ ሰበሰብኩት። ወደ እኔ ብዙ ሰዓት ብዙ ጊዜ ማለት ከዛ ለካ በረባርሶ እዛ ያዘ እና በሱ በጫማ ጥፊ መተህ ታውቃለህ? ኧረ እኔ ለራሴ ወፍ በበረባሱ ሄደህ በጫማ ተመለስካ በለው የማያልቅ ጫማ። ይሄ ልጅ ብዙ ስራ ይሰራል። ሚሉ ጊዜ ምንድነው ይደርቃል። ሚሊ ሚሊ መጠየቅ ትችላለህ። ያን ያህል ደቂቃ እንዴት ቆይቶ ነው? ያን ያህል ደቂቃ እንዴት ቆየ? አሁን ለምሳሌ ተመለስኩ ገባ ብለህ ብትቆይ እዛው ትቆማለህ እንዴ? ውስጥ ገብተህ 30 ደቂቃ አልቆየሁም ወይስ እርሾና አንተ? አይ 30 ደቂቃ እንደዛው በለው በቃ። ግን ከበረባሶ ስር ካልሲ አድርገህ ነበር? በፍጹም እኔ ስሜት ሰጥቶኛል። እውነት ይመስለኛል። እንዴት ከስራ አይጠፋም። ለመሰለህ ይሆናል። ብዙ ጊዜ አሁን እንዲህ የሚገርፉት አሸዋ ግርፍ የሚሰሩ ሰዎች አይተህ ከሆነ ልብሳቸው ሲሚንቶውን ይዞት እንትን ይሆናል። ይሄ እንዴት ነው ቡልኮ ይሆናል። ይከብዳል፣ ታይም ይወስዳል። በቃ በረጅም ጊዜ ግን አይ በ30 በ40 ደቂቃ ይደርቃል። ሲሚንቶ ፈጣን ነው፣ ይደርቃል ቶሎ። ያን ያህል ፐርማኮት ይሆናል። እኔ እውነት ይመስለኛል። እኔም እሱን ጋር ፋይናሊ ማን ነው በቁርቆራ ነው የወለቀልህ? በመሮ ነው የወለቀው? ነው በመሮ አይደለም በሆነ ነገር ወለቀ። ኖ በመሮ ሳይሆን በተልባ ውሃ አይደለም። እቺ መለሰኛዋ አለች በማንኪያ በጣም ስራ ስለሚወድ በቃ ይሄ እውነት ነው። ምናልባት ይሄ ስራ ወዳድነቱንና የሙያ ሰው መሆኑን ተጠቅሞ እየዋሸንስ ቢሆን ዋቸው እንዴ ነው ትላለህ? ውሸት ነው። እውነት በቃ እኔ ውሸት በየግል ንገሩኝ። ዜዶ ምናል ሀሳቤን ቀይሬ ውሸት አልኩ። ውሸት ሚሊዮን እውነት ፍልፍሉ እውነት። እሺ ውሸት። ማርቆስ አርማታ እግሬ ላይ ደርቆብኝ ያውቃል ያለውን
ፍልፍሉ ሚሊዮንና ዜዶ በአብላጫ ድምፅ እውነት ነው ብለዋል። አሁን ማርቆስ ያወራው ነገር እውነት ነው ውሸት ነው? እኔዋ እኔ በልዩነት እሱ በልዩነት ገብቶ ነው። እውነት ቴንኪው ማርቆስ ቴንኪው። በአልሙን ይፈበርካቸው። ለማንኛውም የጥሌ የይድኔና የማርቆስ ቡድን 2-1 እየመሩ ነው። ውድ የአባይ ቲቪ ቤተሰቦች ተወዳጁ ኮሜዲያንና የዋሻው እንዴ ፈርጥ የሆነው በረከት በቀለ ፍልፍሉ የጤና እክል እንደገጠመው ይታወቃል። አባይ ቴሌቪዥንም ኮሜዲያን ፍልፍሉ ወደ ሕክምና ተቋም ከገባበት ጊዜ ጀምሮ የሚጠበቅበትን ቤተሰባዊ ድጋፍና ኃላፊነት እየተወጣ ይገኛል። ይሁን እንጂ ኮሜዲያኑ አሁንም ከህመሙ ባለማገገሙ በርካታ ወዳጆቹና አድናቂዎቹ ፍልፍሉን ለመደገፍ በርካታ ጥያቄዎችን እያቀረቡልን ይገኛሉ። በመሆኑም ጣቢያችን የአድናቂዎቹን በጎ ሐሳብና ጥያቄ መቀበሉ አስፈላጊ ሆኖ ስላገኘው በተጠቀሰው የኮሜዲያን በረከት በቀለ ፍልፍሉ ይፋዊ የባንክ አካውንት ድጋፍ ማድረግ እንደምትችሉ ያሳውቃል። ዜዶ ታሪክ ንገረን። በስሪንጅ ታንከር ሞልቼ ያውቃለሁ። እሺ ድገመው። በስሪንጅ ታንከር ሞልቼ ያውቃለሁ። ስንት ሺህ ሊትር? ይሄ 500 ሊትር። ስንት ጊዜ ፈጀብን? ስሪንጅ ሁለት ኖርማል ዓመት? የመርፌው ነው? ኦልሞስት አይ 2 ዓመት 3 ቀን 3 ቀን የመርፌው የመርፌው ወይስ ስሪንጅ ነው? ስሪንጅ ብዙ አይነት አለ። ቆይ ማለት በርክዬ በስልክ ፍቅረኛህን እያወራህ ነው? አንዳንድ አይተሃል አይደለ? እያወሩ እንደዚህ ሲቆፍሩ ትልቅ ነገር የሚሰሩ እንደዛ ይመስላል። ግን ተቀጥቼ ቅጣት ጠይቀው። ኦኬ ቅጣት ነው? አዎ እሺ አይ የመርፌው ነው አይደለ? ትንሹ ሲሲዎች ብዙ አይነት ስለሆኑ ይሄኛው በርግጥ ምንም ያህል ሲሪንጅ ነው። የከብት ነው። የከብት የሚሆን የኛ ነው። እሺ ማርቆስ ጠይቀው። አይ ኖ ውሸት ነው። ስንሰባሰብ ነው ያኔ። ጠይቀኝ። ምን ጨነቀኝ? ከምን ላይ ስበህ ነው ወደ ሮቶ የከተትከው? ውሃ አለ በትልቅ እንትን የተቀመጠ ትልቅ አሁን ከምልህ ታንከር በላይ ትልቅ ታንከር አለ። ከዛ ታንከር እየቀዳው ነው ወደዚህ ማደርገው። ተቀጥቼ ስንት ሺህ ሊትር ነበር ሞላው አንተ? 500 ከ1000 ሊትር ላይ ነው ወደ 500 ያደረከው? አይ እሱ 2000ም 3000ም ይሁን ከሀይቅም ሳባው ትልቁ ነገር 500ውን በምን ያህል ጊዜ? በ3 ቀን ምንድን ነበር ምክንያትህ? ተቀጥቼ ነው። ቅጣት ነው። እስር ቤት ነው ወይስ ስፖርት ቤት ነው? ስፖርት ቤት ነው። እንዴት ነበር ስሜቱ? ስሜት አይደለም ድካም አይደለም ያለው፣ መሰልቸት ነው ያለው። መሰልቸት እንጂ ድካም የለውም። እንዲህ ለብርም ይሰለች። ሞልተህ ጨረስካል? አይ ውሃው በቃ እዛ ውስጥ የነበረው የታዘዝኩት ውሃ አለቀ እኮ። ሞልተህ ጨረስክ የታዘዝከውን 500 ሊትር። እውነት ውሸት እንነጋገር። አሁን ቅጣት አሁን ለምሳሌ ሊሆን ይችላል፣ ስፖርት ቤት ሊቀጣ ይችላል። ያን ነገር የማድረግ አይ ምንም ይሁን አይ ሊቀጣ ይችላል። ጎበዝ ልጅ አልነበር? የሆነ ሰዓት እንደው በጣም ደክሞኝ ወደዛ መንቀሳቀስ ደብሮኝ እስብና እዚህ ጋር ጢን ልታረግ ትችላለህ። ልክ ነው። እንደ ጨዋታም እያረክ ግን ማርቆስ ሊቀጣ ይችላል። አይ ተው አይ ማርቆስን ነው ማሳምነው። ለምን መሰለህ? አንተ ሐሳብህን ወስጄዋለሁ፣ ግን አንድ ጥያቄ ነው የምጠይቀህ። እሺ ሲሪንጅ ምን ያህል የከብትም ቢሆን ይሄን ቢያክል ነው። ምን ነክቶ ነው ይሄ ሰውዬ? አይተኛም እንዴ? ሌሊትና ቀን በ3 ቀን ፈጀብኝ በ24 ሰዓት። አይ በባሊ አላለማ በሲሪንጅ ነው። አይ ይሰለቻል፣ በባሊም ይሰለቻል ማርክዬ። ስለዚህ እኔ እውነትነቱ በጣም ራቀብኝ። አሁንም ውሸት ነው። አይ ቅጣቱ ብቻ ከሆነስ ካልሞላው የፈለከውን ቅጣት አድርገው። ያኔ ነው ባይዘው አንተ አሁን ያለው ለምን መሰለህ ይተውኩ ቅጣቱ ላይ ነው ያለው። እኔና ማርቆስ ደግሞ እውነቱ ላይ ነው ያለነው። ሪያሊቲው አያረገው እንዴት ሊያደርግ ይችላል? እሺ በሲሪንጅ አስበው 500 ሊትር ውሃ ሲሪንጅ እየሳብክ ይሄ ሰውዬ ዝሎ ይወድቃል።
እኮ 3 ቀን ፈጀበት እኮ 3 ቀን ሳይተኛ እና ይሄ ልጅ ቢቀጥል የሐዋሳን ሐይቅ በመኪና ስንት ይቀደዋል? አንደኛ ነገር በጣም 500 ሊትርን በሲሪንጅ ለመቅዳት ማለት እንደ በፊልምም አልተሰራም። ይሄ ልጅ ሐይቅ ዳር ነው ያደገው። ስለውሃ በደንብ ያውቃል። 500 ሊትር ነው ያለው። በዛ ላይ ታውቃለህ፣ አንድ ወር እንቅልፍ እንዳለ አንተ ጨመርከው ጭራሽ 500 ነው 500 ነው 500 ሊትር ነው። አንተ እኮ 500 ሊትር አናሳነስን። አንተ እኮ ጭራሽ 5000 ያደረገ። ጥላሁን ምን አልክ? ውሸት ውሸት። እኔ እውነት እኔ ውሸት ውሸት። አዎ ከእውነት ግን በጣም ርቋል። በምንድን ነው እኔ ሊቀጥል ድራማ ስለምትሰራ ድራማ መስሎ ነው? እውነት እኮ ነው ይሄ ልጅ እውነት እኮ ነው ሊያደርገው ይችላል። እሺ ውሸት። ኧረ ያደርጉ። ዜዶ በሲሪንጅ ታንከር ሞልቻለሁ። ከባድ ነው። ሐይቅ ዳር ነው ያደገው። ስለ ውሃ ብዙ ነገር ያውቃል። ጀምሲ አታማለን። ግድ የለም ቀይሩ ሐሳብ። በሲሪንጅ ታንከር ሞልቻለሁ ያለውን ጥላሁን ይድኔና ማርቆስ በአብላጫ ድምፅ ውሸት ነው ብለዋል። አሁን ዜዶ ያወራው ነገር እውነት ነው ውሸት ነው? አንተ እንደዚህ ሌላም ስራ ትሰራለህ እንዴ? በሲሪንጅ ቤት እሳት አደጋ ያጠፋው እኔ በጣም በእውነት እናቴ ትምህርት ብዙ ድራማዎች ሰርታ። በነገራችን ላይ ጥልዬ ስፖርት ቤት እንደዚህ ቅጣቶች የተለመዱ ናቸው። አንድ ተማሪ ሲያስቸግር ምናምን ከሆነ ባሊ ወደ ሆነ ባሊ በሲኒ ቅዳ ይባላል። ግን በሲሪንጅ አድርገው ብሎ ያታለለኝ እሱ። ከሱ ውጭ ለማንኛውም 3-1 ሆነዋል። 3-1 ሆነዋል። ይርኔ ታሪክ ንገረን። እሷን አንብባትና ሲጠይቁ ትመልስላቸዋለህ። የፍልፍሉ ማናጀር ነበርኩኝ። ይሄ ደግሞ ሁሉንም ሰርታለች። እሺ እኔ ልጠይቀው አባቴ፣ እውነት ይመስለኛል። ለምን መሰለህ? አንተ ጀርባህን አታይም ብዙ ጊዜ። እሺ እኔ ልጠይቅ። መቼ ነው መጀመሪያ? 6 ወር በፊት። አሁን 6 ወር በቅርብ አባቴ። ይሄ የቅርብ ጊዜ ሚሞሪ አንድ አመት በፊት። አሁን በቅርብ ጊዜ ነው። የምን ላይ ነው ማናጀር የሆንከው? አንተ ማናጀር ነበርኩኝ። የምን የጥበብ ሰው አይደለ እንዴ? ማናጀር ከፍሎሃል ግን? አዎ እንዴ ተከፍሎታል። አይ አንተ ከፍሎሃል? ገና ሂሳብ እናወራለን በኋላ። ወዲያ ማናጀር ነበርክ? አዎ ሂሳብ ሰጣችሁኛል? አይደለም እንጂ ሂሳብ አንተ ነህ እንጂ የምትከፍለው። አሪካለኝ አንተ እኮ ነው የምትከፍለው። እሱ ፕሮዳክሽን ማኔጅ ነው ያደረከው ወይስ ፐርሰናል ማኔጀር? ፐርሰናል ማኔጅ ነው ያደረከው? በምን ስራ ነው? አንድ ስራ ነበርና ምንድነው? እዚህ አዲስ አበባ ውስጥ ነው። ለስንት ጊዜ ነው? አንድ የተወሰነ ጊዜ። የተገናኛችሁ ምንድነው የሰራችሁት? ጥበብ ነው። አዎ እንደዚህ የጥበብ ስራ ነው ማለት። እኔ ያው ከብዙ አርቲስቶች ጋር እሰራለሁ። የተለያዩ ለምሳሌ አሁን የወላ ሰፋ ጋር ማኔጀር ሆኜ ሰርቻለሁ። ከነማስተዋል ጋር የተለያዩ ሰዎች ጋር በፐርሰናል ማናጀር ሰራለሁ። የበዓል ፕሮግራም ነበር እንትን እኔ የምልህ ደሞዝ ተፈራርማችሁ ነው በወር ወይስ ገና አልከፈለውም መሰለኝ? ገና አልተከፈለኝም እኮ ማኔጀር አድርጌው እራሱ አልከፈለኝም። ስንት ወር አድርገዋል? ስንት ወር ብቻ የተወሰነ እስኪያልቅ ድረስ ስራው እስኪያልቅ ድረስ ስንት ወር? አይ ወር አያስፈልገውም። ወር አንድ ዓመት አንዳንድ ከስራ ጀርባ አይታዩም ሲባል ማስክ እያደረክ ነው ወይ ተደብቀህ መሰራው? የእውነቱን እሺ ልጠይቀው። እኔ ያው ጥያቄው የነሱ ነው፣ ግን አንድ ነገር መጠየቅ ፐርሰናል ነው የምጠይቀው። በረከት ማኔጀር ልትሆን ነው ትችላለህ። የጥበብ ሰው ሁሉ ጊዜ ከጀርባችን ማኔጀር አለ። እሱም ላትከፍለው ትችል ይሆናል፣ በሌላ ሰው ተቀጥረህም ሊሆን ይችላል። ግን በረከት እንዴት ነው ማኔጀር ስታድር? አስቸጋሪ ሰው ነው? አይ በጣም ጥሩ ሰው ማለት ያለውን ነገር በደንብ ይረዳሃል። ያለውን ነገር አንተ ነው የምታደነንም ጮክ እያልክ ሚሊዮን ሌላ በረከት እንዳይሆን ብዬ ነው። ፍልፍሉ እሷ እውነት ይመስለኛል። እውነት ሚሊዮን እኔ ሐሰት። ይሄ ጥሩ ነገር ስለኔ እኮ ነው የሚያወራው። አባቴ እኔ አንድ ነገር ልንገርህ። ሴጣን እኮ የልምድ ልውውጥ እኔ ጋር እኮ ይመጣል ሊሆን ይችላል። ግን
አንተ ብዙ ጊዜ ከፊት ያሉትን ወይ አብረው ኢንተርቪው ላይ ያሉትን ሰዎች ነው የምታየው። እሱ ከጀርባ ወይ ፕሮዳክሽኑን ወይ የሆነ ነገሩን ወይ ፋይናንሱን የሆነ ነገሩን ማኔጅ አድርጓል። አዎ እንደዛ ቀጥታ ማኔጀር ነኝ ነው ያለው። በቃ ቀጥታ ነው ያለው። ማኔጀር ቀጥታ ነው ያለው። ፐርሰናል ማኔጀር ነው ያለው። ይታጠፍ። እሺ ቆይ ልትታገሉን ስትሞክሩ ደግሞ የባለጠ አረጋገጣችሁ። እውነት ነው እውነት። እኔ እኮ እሱን ጥያቄ አላውቅም። አሁን አንድ ጊዜ ከምን አኳያ በቃ እኔ አላይማ ማኔጀርንም ማንንም አላይም አላውቅም። ማኔጅ እኮ እያደረገ ነው። አላውቅም። እንዲያርግ ሂሳቡን ብትከፍለው ኖሮ ግን ታውቀው ነበር። በነፃ ስላገለገለ ነው። አዎ ወይ አግዞኝ በቮለንተር ነገር ታውቀውም ነው። ማኔጀር ማለት ምን ማለት ነው? ማናጀር ነው። እኔ የቀን እኮ ነው የኋላ የማታ ቢሆን አውቀዋለሁ። ማጀራት ማስተዳደር ነው። ያው አሪፍ ነው ይሆናል። እውነት ነው። ሳይገናኝ ይድኔ የፍልፍሉ ማኔጀር ነበርኩኝ ያለውን ራሱ ፍልፍሉ ለምን ሂሳብ ስላልከፈለው በነፃ ስላገለገለው ረስቶታል። አዎ ግን በኋላ እንዳልጠይቅ በበጎ ፍቃድ ብሎ በበጎ ፍቃድ አልከፈለኝም ብሎ ሚዲያ ፍልፍሉ ምናልባት ማስረጃ እየሰበሰበብ ቢሆን አዎ ፍልፍሉ ሚሊዮንና ዜዶ በአብላጫ ድምፅ እውነት ነው ብለዋል። አሁን ይድኔ ያወራው ታሪክ እውነት ነው ውሸት ነው? የዚህ ስራ ነው። የዚህ ሁልጊዜ ፈጣሪ መሀል ላይ ሆኖ ትክክለኛ ነው። ዳርና ዳር ያሉት ያንተ ነው። አንድ እውነት ነው። ሆነ አገኘነው። ሁለታችሁ እሺ ንገረን ይድኔ ረስቶሃል። እሱም ንገረን። በቅርብ ጊዜ ነው ወደ ለሚ ሲሚንቶ ፕሮግራም ነበረን እና ወይኔ እናቴ እሱ ነው። እሺ ስለዚህ እዛ የሲሚንቶ ፋብሪካ ሲሚንቶ ወደ እንሳሮ አካባቢ ጉዞ ነበረና የተለያዩ አንተ ጋርም ደውዬ ነበርና ብዙዎች ጋር ቼክ አድርገን ፈቃደኛ የሆኑትን አነጋገርና አንደኛው ፈቃደኛ የሆነው ፍልፍሉ ነበረ። እነ ሚሊዮን ነበሩ፣ እነ ጩባው የተለያዩ ሰዎች ነበሩና ከዛ ሰርተን ምናምን ስንመጣ እንደውም ባለቤቱ ማናጀሬ ነው ብሎ ሁሉ አስተዋውቆታል። በዛ አማካኝነት ያሉትን ነገሮች አስተካክለን ሁሉም ነገር በጥሩ ተደስቶ ተመልሷል። የሚገባውንም ክፍያ ተከፍሎት በስርዓት በክብር አስመልሰናል። በማንኛውም ይቀርጥ ሁለት እኩል ሆነዋል። ውድ የአባይ ቲቪ ቤተሰቦች ተወዳጁ ኮሜዲያንና የዋሻው እንዴ ፈርጥ የሆነው በረከት በቀለ ፍልፍሉ የጤና እክል እንደገጠመው ይታወቃል። አባይ ቴሌቪዥንም ኮሜዲያን ፍልፍሉ ወደ ሕክምና ተቋም ከገባበት ጊዜ ጀምሮ የሚጠበቅበትን ቤተሰባዊ ድጋፍና ኃላፊነት እየተወጣ ይገኛል። ይሁን እንጂ ኮሜዲያኑ አሁንም ከህመሙ ባለማገገሙ በርካታ ወዳጆቹና አድናቂዎቹ ፍልፍሉን ለመደገፍ በርካታ ጥያቄዎችን እያቀረቡልን ይገኛሉ። በመሆኑም ጣቢያችን የአድናቂዎቹን በጎ ሐሳብና ጥያቄ መቀበሉ አስፈላጊ ሆኖ ስላገኘው በተጠቀሰው የኮሜዲያን በረከት በቀለ ፍልፍሉ ይፋዊ የባንክ አካውንት ድጋፍ ማድረግ እንደምትችሉ ያሳውቃል። ሚሊዮን ታሪክ ንገረን። ፍቅር ብረት ተደግፎ አይቻለሁ። ቴንክ ዩ የቤት ኪራይ ፍቅር ብረት ተደግፎ አይቻለሁ። ታፔላው ነው ወይ ፍቅር በረከትን ጠይቀው ወይ እሺ ይሄው ዝም ማለት መቼ ነው አባቴ? ስንት ጊዜ ነው ያየሁት? አንድ ቀን ያየሁት በዚህ 15 ቀን ውስጥ በ15 ቀን ለስንት ሰዓት ፍቅር ብረትን ተደግፎ አየኸው? ምን ያህል ሰዓት? በእውነት እየደጋገምኩ። አይ ምን ያህል ሰዓት ነው ፍቅር ብረትን የተደገፈው? በጣም ረጅም ሰዓት። ኦኬ ያወሩ ነበር ወይ? አዎ ከምረዱ ኦኬ ጠይቀው። መልኩ ምን ይመስላል? ምን አይነት መልክ አለው ፍቅር? መልኩ በቃ ሰው ነው። ስንት ሰዓት ላይ ይሆናል? ስንት ሰዓት ላይ ኤኒ ታይም በቃ እኔ ባየው ቁጥር እዛ ሲሄድ አየዋል። ፍቅር ሁሌ ማታ ይደገፋል እንዴ? ማታ ይደገፋል አለ በቃ እዛ ቦታው ላይ አለ። በቃ አንተ ተጠጥቶ ይሆን
አስጨነቃችሁት የራሳችሁ ልጅ። እኔ ግን የሚመስለኝ ታፔላው እንዳይሆን ፍቅር የሚል ጽሑፍ አይደለም፣ ፍቅር ራሱ ነው። ግን የሚወደው ወይ የምትወዳት ልጅ ወይ ምናምን እዛ ብረት አካባቢ ላይ በዛ ወራዶ አረካት ሁሌ ዛሬቱ ነው። ጥያቄው ፍቅር ተደግፎ እኮ የሚወዳትም እኮ ፍቅር ናት። ብረት እኮ ያ ብረት ላይ የሚወዳት ልጅ ሁሌ ተደግፋ ካያትስ? አይ እሷ ፍቅር አይደለችም፣ አሳው ናት። ነው ሰውነት እኮ አይደኝ እኮ መገለጫው እኮ ሰው ነው። ፍቅር በአካል ነው ያየሁት። ፍቅር እኮ በአካል ፍቅርን እኮ በአካል ብረት ተደግፍ። አቤት አሁን እንትን ምንድነው ታፔላ ሲል የእንትና እኮ ወግ ትዝ ብሎኝ አእምሮ የሚባል ልጅ ታውቃላችሁ? አእምሮ የባህር ዳር ልጅ አእምሮ ማንንም በጣም የሚያስቀኝ ወግ ሲያቀርብ ምን እንዳለ ታውቃለህ? በፊት መስቀል አደባባይ ጋር የቀድሞ ጠቅላይ ሚኒስትር ነፍሳቸውን ይማርና አቶ መለስ ዜናዊ እንደዚህ ብለው ለመጪው ትውልድ ህፃናቶች ልመናን አናወርስም የሚል አለ እና ከሱ ፖስተር ስር አለ ከሱ ባነር ስር አንድ የኔ ቢጤ ይለምናሉ ለመጪው ትውልድ ልማትን እንጂ ልመናን አናወርስም የሚለው ስር ሲለምኑ ሄድኩኝና አለ አባት ይሄንን ከላይ ያለውን ታፔላ አንብበውታል ስላቸው እሱ መጪውን አለ እንጂ የመጣውን አለ እንዲህ አለ። ጥያቄ አለኝ። እሺ ፍቅር መሆኑን ያወቀው ሲጣሉ ስላላየሃቸው ነው? ሲጣሉ አላየህም? ከብረቱ ጋር ሲዋደዱ ከብረቱ ጋር ማለት ነው። በቃ ራሱ ፍቅርን ነው ያዩት። አዎ ገብቶኛል እኮ ብረቱንም አይታል። ሰላም ታላቅ ፍቅርና ብረት አብረው ነው ያሉት። ፍቅር ብረት ተደግፎት ነበር፣ ሲያወሩም ነበር ብለኸኛል። ሲጣሉ ስላላየህ ነው ፍቅር መሆኑን ያረጋገጥከው? ነው ፍቅር ነኝ አለ። ተዋወቃችሁ? አወቅኩት እንጂ እንደዚሁ እኔ እንዳየሁ በማየት ነው ያወቅከው ወይስ ፍቅር ነኝ ብለዋል? በእሱም ፍቅር ነው። ማረጋገጫ ምን ነበር? አይቶ አየሁት እንጂ አይቼ ነው ያወቅኩት። ማረጋገጫ ምን ነበር? ፍቅር ስላልተጣሉ ብረቱና ፍቅር አልተጣሉም፣ አልተጨቃጨቁም። ፍቅር እዚህ ውስጥ ሁሉ ጭቅጭቅ አለው፣ ንትርክ አለው ምናምን፣ እሱ ሁሉ ፍቅር ነው የሚባለው አይደለ? ፍቅር አልጋ ባልጋ ሆኖ አያውቅም አይደለ? ፍቅር ጠብ ውስጥም ፍቅር ስላለ ጠልዬ እንደውም እኮ ጠብ የሌለው ፍቅር ሰላማዊ ፍቅር አይደለም ይባላል። አቤት በረከት ፍቅር ውስጥ ጠብ አለ ማለት ያ ፍቅር ውስጥ ጸብ ከሌለ ፍቅር የለም። ቦታው ላይ ለማረጋገጥ ነው። ይሄንን እናንተ ጓደኛ ነን ፈንክተኸኝ ፍቅር ነው? አዎ ፍቅር ከሆነ የፈነከትኩ አፈነካከት እኮ ነው። ፍቅር ከሆነ ለምሳሌ አንተ እሳቱን እነካለሁ ካልክ አትነካም እልሃለሁ። ከዛ በኋላ አይ እነካለሁ ካልክ ፈነክታለሁ። ለምን የኔ መፈንከት ይሻላል እሳቱ ከሚበላ? አውደ ችግር የለም በጣቴ በነካ ይሻላል። አይ በጣት አይደለም። አንዴ ጭንቅላት አንድ ጥያቄ እሺ ፍቅር ብረት አቅፎ አይቻለሁ ነው ያልኩት። ተደግፎ ማለት አይደለ? በአካል ፍቅር ለብሶ ነበር ልብስ? አይ እኔ ልብስ ለብሶ ነበር። ፍቅር ራሱን ያየሁት በቃ እኮ እና ፍቅርን አየሁ እሱ የሚልህ ፍቅር አንተ ፍቅር የምትለው ልብስ ይለብስ ነበር ወይ ይለብስ ነበር? እሺ ወይንስ ራቁት ነው ወይንስ እንደ ሰው ነው? እንደ ሰው ነው ለብሶ ራሱ በቃ ፍቅር ደመልስ እውነት ለምን ፍቅር በብዙ መልኩ ስለሚገለጽ አንድ አቅጣጫ ፍቅር የለም። ፍቅር በብዙ መልኩ ስለሚገለጽ ፍቅር እውነት ሶስታችሁም እውነት አላችሁ። ሚሊዮን ፍቅር ብረት ተደግፎ አይቻለሁ። ይህቺ ብረት ነች ግራ የገባች። ፍቅር እንዳሰቡት ሳይሆን ለኔ ብቻ በሰው አፍ ውስጥ ገብቶ ሆንኩኝ መዛበቻ ወዴት ያለምዘው ለተከራዮች ይቅርታ አድርጉልኝና ትንሽ እግሩን በጫማ ችግር የለም ፍልፍሉ ነው አባቴ። ያው ማክበራችን በራት ልብሶኝ ሚሊዮን ፍቅር ብረት ተደግፎ አይቻለሁ ያለውን ጥላሁን ይድኔና ማርቆስ እውነት ነው ብለዋል። አሁን ሚሊዮን ያወራው ታሪክ እውነት ነው ውሸት ነው? ኦኬ አግባት አሉ ያት ነው በእናትህ ንገረን። ኦኬ
ምን መሰላችሁ በጣም በዚህ 15 ቀን ውስጥ ወር ውስጥ በጣም የሚገርም ቲክቶክ ላይ ምናልባት ካያችሁ እኔ ታይታኒክ ምናምን ምንድነው ብዙ ፊልሞች ያው አይተናል ህንድ ላይም ጥሩ ስለሆነ እንትን ከልጅነት ጀምሮና ሁለት ጥንዶች ናቸው እነዛ ጥንዶች በጣም አስገራሚ ራሱ በአካል ነው ያዩት የምር ነው የምላችሁ ምናልባት ብዙዎቹ ሊመሰክሩ ይችላሉ ሀዲድ ላይ አቃቂ ሀዲድ ላይ ቁጭ ብለው ጎዳና ተዳዳሪዎች ናቸው የሚገርም በቃ በጣም ይገርማል በቃ ያላችሁ ፍቅር ማለት ነውና ለብዙዎቹ ትምርት ሆኗል ኢትዮጵያውያን እንደ ባዶ ሆነም ምን ያህል ፍቅር እንዳለ ግጥም የሚገጥሙት ምናምን ናቸው ቁጭ ብለው በቃ ግጥምም እንትን ይላል ለሷ ኧረ በስመ አብ በጣም የሚገርም ነው እኔ ማለት ስለ እኔ ከልጅነት ጀምሮ ሁላችንም አይተናል ህንድ ፊልም ምናምን የሆነ ታይታኒክንም ብዙ ፊልሞች አይቻለሁና እናንተም ያዩታችኋል ይሄ በቃ በአካል በእውነት ነው ማለት በህይወቴ እንደዚህ ተገርሜ ስለማላቀ ብዙዎቹ ከውጪ ድረስ እየደወሉ አገናኙኝ እያሉ ነው ያሉት እኔ ራሴ ላገኛቸው እኛም ብናገኛቸው አሁንም እነሱ ፍቅር ያጽናልን ለመላው ኢትዮጵያ ህዝብ እነሱ ፍቅር እንደዚህ እንዳዋራ ተበትኖ ለሁላችንም ፍቅር ይሁን አሜን እሺ አይ ስለ ፍቅር ሲነሳ ፍቅር ማለት ጸብ አለ በየእንትን ይነገርከኝ ጸብ አለ ፍቅር ላይ ብላችኋል እና ያው ሴት ልጅ አትመታም ክብር ነች በፍቅር መሀል ጸብ አለ በጣም ደብድቧት ፍርድ ቤት ቀረበ ባለቤቱ ደብድቧት ባልየው ደብድቦ ነው ለምንድን ነው እንዲህ ወገቧ እስኪሰበር የመታት ክቡር ፍርድ ቤት ስለምወዳት ነው ጥርሷን ለምን አወለክ ክቡር ፍርድ ቤት ስለምወዳት ነው ፍቅር መሀል ጸብ አለ ጥላውን እንዳለኝ አለ እንዲህ አይኗ እስኪበልዝ ተመታታል ስለምወዳት ግራና ቀኙን ከዳኞች ጋር ተማከረና 15 ዓመት አልፈረደበትም እንዴ ክቡር ፍርድ ቤት 15 ዓመት የሚፈረድበት ስለምንወድ ፍቅር ግን አይነት አለው ያውኑ እውነት ለጨዋታ ነው ለማንኛውም የጥላሁን የይርኔና የማርቆስ ቡድን 4-2 እየመሩ ነው 4-2 ጥሌ ታሪክ ንገረን ኦኬ የጠረጴዛ ሰዓቴ ለ8 ዓመት ሽቶ ያመነጭ ነበር ምን ሰዓቴ የጠረጴዛ ሰዓቴ ለ8 ዓመት ሽቶ ያመነጭ ነበር ምን ስትገዛው ከፋብሪካው ጋር ገዝቼው ተገናኝቶ ላስረዳችሁ እሺ ሽቶ ምናልባት ቀዳዳ ምናምን ያለው እንዳይመስላችሁ ግሮንዲንግ እና ኤልጂ ሁለቱም የተለያዩ ካምፓኒዎች ነበሩ ሁለቱ አንድ ላይ ሆኑና ተጣመሩና አንድ ካምፓኒ ሆኖ በኤልጂ ሲጠሩ ላንጋኖ ያንን በዓልና ከብር ስንሄድ ለያንዳንዳችን ተሳታፊዎች የጠረጴዛ ሰዓት ጃንጥላና የቲሸርቶች ምናምን ሰጡን ያ እንትን ምንም ድፍን ነው በእውነት እስካሁን ድረስም ይሰራል 14 ዓመቱ ነው እኔ ጋር ከተቀመጠ አንዲትም ቀዳዳ የለው ግን ሽቶ ያመነጭ ነበር 8 ዓመት በኋላ ሰው ላይ ተቀባው ነበር ሰዓቱን አንስተ ሽቶ ያመነጫል ነው ያልኩት እኔ ከየት አምጥቼ ነው መምሪያ የለው ያም እኮ ሽቶ ነው የሚሸተው ሽቶ ያመነጫል በቃ ከዛ ለማረጋገጥም አውጥቼው ነበር ወደ ሌላ ቦታ ያመነጫል ምናልባት እንደ መኪና ሽቶዎች አይነት ይሆን ምናልባት የመኪና ሽቶዎች ሳትከፍተው ቁጭ ባለበት የመኪናውን ስሜል የመቀየር 8 ዓመት የት ነው 8 ዓመት ሙሉ የት ነው የተቀመጠው እኔ ጋር ራሴ አሁንም አለ ግቢያችሁ ውስጥ ግን ቤት ውስጥ ጠረጴዛ ግቢያችሁ ውስጥ ውሻ አለ ውሻ አለ ጥርኝስ ጥርኝ የለም እሺ እዚህ ጋር እውነት ሸት ለምንድን ነው ያልከው ኢስኮባር ቢጠይቅ ይሆናል ልክ ነው ኢስኮባር አለች ቆዳ ነው ሽቶ የሚሰራው ትንሽ ውሻ ኢስኮባር ትባላለች እና ከሷ ውጪ ጥርኝ ምናምን ቤት ውስጥ የለም ግን ለማረጋገጥ ራሱ አውትዶር አድርጌዋለሁ እህቴም ወስዳው ነበር አረጋግጣ ስትመልስልኝ እንደነገር አመንጭቶ ልመልስልህ ብላ
ኖ አረጋግጭልኝ ብያት። አይ እውነት ነው እኔ እውነት ነው ያልኩት። አሁን ለምሳሌ እንደ ቅድም እንዳልኩት የመኪና ሽቶዎች አሉ ሳይከፈቱ እዛው ተከርነው ባሉበት እንዲሸቱ ተደርገው ነው የሚሰሩትና እንደዛ አይነት ቴክኖሎጂ ያለው ቃል ሊሆን ይችላል። ጥሩ ነው። እንደሱ ስትለኝ እኮ በጣም የሚገርም 8 ዓመት ሙሉ የሚሸት የምን አይነት የመኪና ሽቶ አይተታቃል። በጣም የሚገርም ነገር እንደዚህ ስነካው ራሱ የይርጋለም ልጆችን ናችሁ ሴቶቹ በሙሉ ይላል ሰዓቱ። ዘፈንም አለው ነው ይላል። እቺ ዘፈን ብቻ ናት። ለምሳሌ አላርም ስሞላው ልክ እኔን የሚቀሰቅሰኝ የይርጋለም ልጆች ሴቶቹ በሙሉ በእውነት ይህ ዘፈን ልቤን ይነካዋል። ለምን ወይ ደግሞ ደጋግሜ ስለሰማሁት እዛ አይነትሸት ሐሰት ኖ ያቀናብራል እያለ እኮ ነው ሬዲ የኔስ የለው የቤኪራ የሚለው አላየው ሰማጥለ ሰማለ የኔስ የቤኪራ የለውም ወይ አይ ያላየው እንጂ አለው ሚልዬ በጣም በዚህ አጋጣሚ በእናታችሁ ይሄንን አትቅረጡብኝ። ሚልዬ በጣም ነው የምወድህ። በእኔ ደግሞ ስራዎች በጣም አፕሪሺየት እንደምታደርግ ደጋግመህ በየመድረኩ ላይ ትናገራለህ። እሱን ስላልክ ሳይሆን ቤስት ኮሜዲያን ደስ የሚል ዘፈን ስለዘፈን እኔ ከዘፈን ጋር እያዋዛው ዘፈን ስለሆነ አንዱን ጭብጨባ ለሚል ይስጡልኝ። እሺ ምን አልክ? ውሸት ፍልፍሉ አቤት ውሸት አልክ? ያው እነሱ ስላሉ ነው ጥልዬ። እሺ ጥሌ የጠረጴዛ ሰዓቴ ለ8 ዓመት የጠረጴዛ ሰዓቴ ለ8 ዓመት ሽቶ ያመነጭ ነበር። ሽቶ ከማመንጨቱን ባሻገር የሚቀሰቅሰኝ የይርጋለም ልጆች ሴቶቹ በሙሉ ሴቶቹ በሙሉ ፍቅራቸው መድኃኒት ልክ እንዳላችሁ ያለውን ፍልፍሉ ሚሊዮንና ዜዶ ውሸት ነው ብለዋል። ሚሊዮን ነው። ከድምጹ ጋር ግን ያምራል ሙዚቃው አይገርም? አሁን ጥያቄው ተለማምነት ነው ውሸት። እስቲ በስፖኪዮ ሊያው አይ እውነት ነው ነገሩ። ምንድን ነው ያወራሉ ለላችሁ ሁሉ እውነት። ኤልጂ ጎልድ ስታር ነው የሰጠኝ። ውስጡ የተመዘገበው ሙዚቃ ለአላርም ይሄ ሙዚቃ ነው። የቴዲ ቪቼንዞ ግን በኢንስትሩመንት የእሱ ድምፅ ሳይሆን ታሬናና ሌሊት ላይ ምናምን ኤርፖርት ልንሄድ ስንል ምናምን ሲቀዘቅስ እንዲህ ደስ እንደምትነሱ ያስተኛል። የሚገርማችሁ ነገር 8 ዓመት ሙሉ ይሄ በምን አይነት ፍሌቨር እንደተሰራ ምክንያቱም ትልቅ ድርጅት ነው ታውቃላችሁ። የጃፓን እና የአሜሪካ ድርጅት ነው። ሁለቱን እንዴት አይነት ፍሌቨር አድርገው እንደሰሩት አላውቅም። ለ8 ዓመት ያለማቋረጥ ቤት ውስጥ ይሸታል። እንግዶችም ሲመጡ ምን ነው ሲሉ ጠረጴዛ ሰዓቱ ነው ሲሉ ይገርማቸዋል። መጥተው ያረጋግጣሉ። ከ8 ዓመት በኋላ ግን ፌል አደረገ እንትን ሽቶ። ሰዓቱ ግን 14 ዓመት ምናምን ሆኖ አለ እስካሁን ድረስ። ሙዚቃው ማለት ብራንድ ነገሮችን እንደሚል እና ይወድቃል ምናምን ይላል። ምንም አይበላሽም። በጣም ስትሮንግ እቃ ነው። በነጭና ኤልጂ አይታችሁት ነው። ነጭና ቀይ ነው። ግማሽ ነጭ ግማሽ ቀይ። ልክ እንደዚህ እንደለበስኩት ማለት ነው። ለሰዓቱ አንድ ጊዜ አጨብጭቡለት። እኔ ደግሞ ጭብጨባ የለኝም ማለት ጥሌ ሁሌ ለምታቀርባቸው ሌግዠሪ ነገሮች ሞቅ ያለ ጭብጨባ ሌግዠሪ። ለማንኛውም እስካሁን ባለው ነጥብ የጥሌ የኢድኔና የማርቆስ ቡድን 5-2 እየመሩ ነው። 5-2 ወደ ፍልፍሉ ከመሄዳችን በፊት ይድኔ እስቲ አንዳንድ ነገሮች ይታጣጣሉ። ውድ የአባይ ቲቪ ቤተሰቦች ተወዳጁ ኮሜዲያንና የዋሻው እንዴ ፈርጥ የሆነው በረከት በቀለ ፍልፍሉ የጤና እክል እንደገጠመው ይታወቃል። አባይ ቴሌቪዥንም ኮሜዲያን ፍልፍሉ ወደ ሕክምና ተቋም ከገባበት ጊዜ ጀምሮ የሚጠበቅበትን ቤተሰባዊ ድጋፍና ኃላፊነት እየተወጣ ይገኛል። ይሁን እንጂ ኮሜዲያኑ አሁንም ከህመሙ ባለማገገሙ በርካታ ወዳጆቹና አድናቂዎቹ ፍልፍሉን ለመደገፍ በርካታ ጥያቄዎችን እያቀረቡልን ይገኛሉ። በመሆኑም ጣቢያችን የአድናቂዎቹን በጎ ሐሳብና ጥያቄ መቀበሉ አስፈላጊ ሆኖ ስላገኘው በተጠቀሰው የኮሜዲያን በረከት በቀለ ፍልፍሉ ይፋዊ የባንክ አካውንት ድጋፍ ማድረግ እንደምትችሉ ያሳውቃል።
አዎ እንግዲህ ያው ኮሜዲያኖች መሀል ነው ያለውትና ኮሜዲም ነገር ሞክሬ ነበረ። መቼ መሰራችሁ በጣም ረጅም ጊዜ ነው ኢትዮፒካ ሊንክ ገና ሲጀምር ያኔ በጣም ወዳደር ነበርና ድምጽ አስመስላለሁ፣ ግጥሞች አቀርባለሁና እንደውም አጠገቤ ያለ ጥላውን እልፍነ ድሮ አውቀው ነበር የመድረክ ሲመራ ሜጋ ኪነ ጥበብ ማዕከል ላይ ያለ የመድረክ አያያዙን አውቃለሁና እኔም ያው ሜሪጆ መድረክ መራ ነበርና ስሰራ አንድ ግጥም ሰራ ነበረ። የሰላምታ ነገር ጣጣው ብዙ አይነት ነው። አንደኛው ሰላምታ ጉንጭ መውጦጥ ነው። አንዳንድም ሰላምታ አለ የዘንድሮ ትከሻን አውልቆ የሚጥል ሰባብሮ። እኔም ከናንተ ጋር ትከሻይ ባይደርስ እዚሁ እንደቆምኩኝ ሰላምታ ይላድርስ። በሀገራችን ውስጥ ብዙ ሰዎች አሉ በጥሩ ስራቸው ህዝብን ያማለሉ። እኔም ከነሱ ጋር ቆሜ ባልጋፋ ራሴን ለመምሰል ጊዜ ማላጠፋ። ጸጉሮቼ ከርዳዳ ጆሮ ያነስተኛ የድምጾቼ ነገር ሰውን ያስተኛ። ስራመድ ፈጣን ነኝ ስሮጥ እንደ ዶሮ ወደ ቆጥ መስፈሬ አይቀርም ዘንድሮ። ብቻ በአጠቃላይ የሰውነት ያቋም ሰው ከሩቅ መሳቡ መጎተቱ አይቀርም። አሁን እኔን አብቅቼ ወደ ደምስ ልግባ። አንድ ጊዜ ሸኙኝ በሞቀ ጭብጨባ። ለማንኛውም የጥሌ የይርኔና የማርቆስ ቡድን 5-2 እየመሩ ነው። አሁን ፍልፍሉ የሚያቀርበው ታሪክ 3 ነጥብ አለው። 3 ነጥብ አለው። አሁን ፍልፍሉ የሚያቀርበው ታሪክ ንገረን። የባለቤቴ ጀርባ ይደውላል። ትንሽ በደንብ ንገረን አባቴ፣ በደንብ ንገረን። አንድ ጊዜ የባለቤቴ ጀርባ ይደውላል። የባለቤቴ ጀርባ ይደውላል። ይሄን ስልኳን አዝለው ነው የምተኘው? አይ ጀርባዋ ይደውላል። ስንት ሰዓት ላይ አይ አለው ወቅትና ስንት ሰዓት ላይ ይደውልልኝ። አንተ ባስተካከልከው መሰረት ነው ወይስ እንደ ስልክ ነው እንደ አላርም? አይ አላርም አይደለም፣ ይደውላል። አዎ ጀርባው ታወራዋለህ። ሲያወራ ትሰማዋለህ? አዎ። በምንድን ነው የምትመልሰው? በአማርኛ እኮ መልሱ ስልክህ ላይ ነው የሚደወለው ነው ጆሮ ላይ? አይ ስልኬ ላይ። አዎ። ተበላሽቶ ያውቃል? ስልኩ ተበላሽቶ ያውቃል? የሚደውል አይ አንድ ቀን ተበላሽቶ አዛው ነው የሚደውለው ወይስ በራሱ ተነሻሽነት ነው ጀርባው የሚደውልልህ? በሰው አነሳሽነት በራሱ አነሳሽነት። በሞባይልህ ነው የሚደውልህ ወይስ እዛው በተኛህበት ነው? ወደ ስልክ ወደ ራሴ ስልክ ድንገት ማለት የጀርባ ምናምን ተያይዞ እንደ ቫይብሬት አይነት ከሆነ እንደው ቆጥሮት ከሆነ ብዬ ነው እሱን። ስልክ ነው ጀርባ ይደውላል። በረከት አንድ ጥያቄ ልጠይቅህ ነው። እሺ የደወሉላቸው ደንበኛ እየተነጋገሩበት ነው ምናምን ይላል አንዳንዴ አይልም። ራሱ ነው የሚደውል አይልም? እሺ ሞባይሎ ቀሪ ሂሳብ ስለሌለው ምናምንም አይልም? እኔ ነገሩ እንደዚህ አይነት ነገር ይላል ወይ? እኔ ነገሩ አሁን ያልከው ለኔ ኢትዮጵያ ውስጥ ከሚያከብሩኝ አንዱ እሷ ነች። ያሉት ትለኛለች። ያሉት ቀሪ ሂሳብ አንቱ ብላ ነው የምትነግረኝ። ኦኬ እንመካከር። እውነት ለምን እኔ እንጃ። የንዬ ጀርባ ይደውላል ሳይሆን በረከት የሚመጣባቸው መንገዶች በጣም ብሪሊየንት፣ በጣም ማከብረው ሙያተኛ ነው። በነገራችን ላይ ለምን የፈጠራ ችሎታው በጣም ረቂቅ ስለሆነ በረከት በሌላ መንገድ ስለሚመጣ እውነት ይዞ ነው የሚመጣው። ዛሬ የሚስቱ ጀርባ ላይ ሆነ ማለት ነው። አዎ ሚስቱ ጀርባ ላይ ሆነ። ቴንክ ዩ። ለዛ ነው እውነት ያልኩት። ደውሎ ቦታውን የሚነግረኝ። ኦኬ ይርኔስ እኔም እውነት ይመስለኛል። ለምን በቃ እንደዚህ ሁኔታው ሁልጊዜም ሳየው ፕሮግራሙ ላይ የሚያመጣቸው ነገሮች እሱ እንዳለ ነው። ይሄ ሰምና ወርቁ በጣም ከባድ ነው። ግን አንድ ጥያቄ ይቀረኛል። በረከት ወይ አሁን ቤት ውስጥ እያላችሁ ነው ሊደውልልህ ይችላል ወይስ ውጭም እያለህ? ውጭ እሱ መሆኑን ታውቃለህ? ስልክስ ጀርባዋ ቁጥር አለው ማለት ነው? አዎ ጀርባዋ እኮ ቁጥር አለው ወይ? ጀርባዋማ ተስማማን። ጀርባዋ ግን ቁጥር እሱ መሆኑን ሃሎ ጀርባ ብለህ ነው የምታወራው ወይስ ሃሎ የኔ? እሱ ነው የሚደውልልኝ እኮ ሃሎ የኔ ይደውልልኝ። እዚህ ጋር ነች ብሎ ይደውልልኝ። ጀርባዋ ጀርባዋ ነው የሚያወራው። ጀርባዋ ያወራል። እውነት ማርቆስ ምን አማራጭ አለ? ገደለ። አይ አስብ ማርቆስ፣ በቃ እውነት ከምን አኳያ እንደሆነ 3 ነጥብ አለው። አዎ በጣም ከባድ ነው። ለምን መሰለህ? እንደውም 3 ቀንሰህልን ነው እንጂ ይሄ ከባድ ጥያቄ ነው። በረከት አንደኛ ነገር ይኸውልህ
ቅድም እሱ ነግሮታል። በቃ ፍሌቨሩ በሌላ መልኩ ይዞ ስለሚመጣ ጥያቄውንም ወድለታል። እሺ እውነት ፍልፍሉ የባለቤቴ ጀርባ ይደውላል ያለውን ጥላሁን፣ ይርኔና ማርቆስ እውነት ነው ብለዋል። 3 ነጥብ አለው። አሁን ፍልፍሉ ያወራው ታሪክ እውነት ነው ውሸት ነው? ለፍተን በቃ በ3 ነጥብ ሊመጣ ነው። እስቲ ምንድን ነው ገምቱ? ምንድን ነው አሁን አግኝታችሁታል? በጣም ነው የምወድህ ሁላችሁም የዋሻው እንደ ፕሮግራም ጓደኞቼን እንዴት እንዲህ አይነት ጥያቄ ትጠይቀኛለህ? እንደዚህ መገመት የምትችል ቢሆን ኖሮ ይሄ እኮ አንተ እኔ አላቅም። በቃ ለማንኛውም እስቲ ንገረን ታሪኩን። እኛ በማርያም ነገር ነው የመለስነው፣ በእኛ እውቀት አይደለም። ማርክዬ የምትናገር ብናገር እኔ ማርያም ነገረችኝ። በቃ ምንም የማውቀው ነገር የለም። ዝም ብዬ ነው የመለስኩት። እውነት ፍልፍሉን ስለማውቀው ጠምዛዛ ስለሆነ እስቲ ተናገር ማርቆስ። የኔ የበረከት እንደገባኝ ምንድነው የበረከት የገባኝ ነገር ምንድነው መሰላችሁ? ከምንዋደደው ጋር ከቤተሰቦቻችን ከሚስት ከልጆቻችን ጋር ጀርባዋ ነገረኝ ብለን እናስባለን። ይሄ ትከሻ ነገረኝ ልጄ የምታስበውን ነገር እኔ አንተ ያሰብከው እንደዛ ነው። እሺ ለማንኛውም እውነት ተብሏል። እውነቱ ምን እንደሆነ ፍልፍል ይነግረናል። ነገር ግን ተመልካቾቻችን በተለይ በዩቲዩብ የምትከታተሉ ተመልካቾቻችን የዚህ ፕሮግራም ምርጥ እውነት የትኛው ነው፣ ምርጥ ውሸት የትኛው ነው የሚለውን ጻፉልን። በሚቀጥለው ሳምንት አብላጫዎቹ ያሉትን እናቀርባለን ማለት ነው። ለማንኛውም በባለቤቴ ጀርባ ወይም የባለቤቴ ጀርባ ይደውላል ያለው ምን እንደሆነ ንገረን። እሺ አንድ ነገር ሊያወራ ፈልግ። እሺ ሂድ እንጂ ሂድ። ለቅሶ ቤት ላይ ነው። እሺ ከኔዬ ጋር ከባለቤቴ ጋር አብሬ ነበርኩ እና ማላውቀው ሰፈር ነው። ሰፈሩ መናገር አልፈልግም። እሺ እና እዚያ ሄደች። ብዙ ጎረምሶች ምንም አሉ። እኔ ወደ ስራ መሄድ ነበረብኝ እና እዛው አካባቢ ሻይ ቡና ብዬ ተመለስኩኝ። ስልክ ቁጥሬን በነጭ ወረቀት ጻፍኩና ደውልልኝ የሚል አድርጌ ጀርባዋን ለጥፌ ወጣሁ። ቻው ያቅሙ አብዬ እና ከዛው ስልክ ተደወለ። እሺ አንዱ ጎረምሳ ነው የደወለው። የእሷ ስልክ መስሎት ሄለው እሷ ጋር ሊጀናጀን ሲደውል ሄሎ ሲል ይቅርታ ተሳስቼ ነው ምናምን። አይ አልተሳሳትክም ባለቤቷ ነኝ የት ነች አልኩት። ወታ ሄደች ተከትያት ነው ፍልፍሉን አደላለች። አድራሻዋን እራሱ የሚገርም ነው። ለማንኛውም በዛሬ ውጤት የጥሌ የይርኔና የማርቆስ ቡድን 8-2 አሸንፈዋል። 8-2 አሸንፈዋል። ይድኔም አሁን የቴዎድሮስ በቀለ የቪክትሪው ስራ አስኪያጅ እንደነገረኝ ቪክትሪዎችንም አግዞናል። 4 ጊዜ ስናስመርቅ 4ቱም ላይ ተገኝቶልናል ነው የሚሉት። እስቲ ንገረንን። አዎ በነገራችን ላይ እኛ ቅድም ከገለጽካቸው ውጪ እኔ ካስቲንግ እሰራለሁ። ካስቲንግ ማለት የተዋናይ ምልመላ ማለት ነው። እሱ ላይ አሁን የምርኩዝ ካስቲንግ የሚላለን ቴሌግራም ግሩፕ። ከዛ ውጪ ደግሞ በጣም ትልቅ ፕሮዳክሽኖች ላይ አሁን ግዛትን ካየው በጣም ብዙ ካስቲንግ ላይ ስንሰራ ግዛት ተከታታይ ድራማ ላይ ወደ ከ300 በላይ አክተሮችን አሳትፈናል እና በጣም ትልቅ ብዙ በጀት ሲወጣበት ሰርግም ለቅሶም የምር የሰራንበት ነውና እንደዚህ አይነት ስራዎች ላይ ሲመጡ ካስቶችን እንሰበስባለንና አንዱን ግብአት ጠቀም የነበረው ከቪክትሪ ነበረ። በጣም ብዙ ድራማዎች ላይ ስንሰራ ከጀርባ እስቲ 9ኛው ሺም እየሰራን ብዙ ሰርተናል ከዚህ በፊትና ያው በስም መዘርዘር ብዙ ምንትን ስለማይል ነውና ስንሰራ ካስቲንግ ላይም ያው እንሰራ ነበረ። ፕሮዳክሽን ማናጀር ስትሆን ካስቲንግ እና ሎኬሽን የተለያየ ነገር ነህና ስለዚህ ከዛ አንፃር ከቪክትሪዎች ጋር በጣም ብዙ ነገር ያግዙናልና እዚህም እየመጡ እንግዲህ እየሰሩ ነው። ቪክትሪዎች ሊበረታቱ ይገባልና እኔም ማገዝ ባለኝ ሙያ ምክንያቱም ያሳለፍኩበት በጣም ረጅም ጊዜ አለና እሱን ነገር ወደፊት ወጥተው
ወደ ህዝብ እንዲቀርቡ ያሉኝን መድረኮች ይጠቀም ነበርና ሲያስመርቁ መድረክን በመምራት በተለያየ መንገድ አግዛለሁ። የክብር ሰርተፍኬትም ሰጥተውኛል። እናመሰግናለን። በቀጣይም ታግዛቸው። በጣም ሁሌም ተገናኝተን እስቲ አንድ የሱፍ ገጠመኝ አለ። ኦኬ እንትን ነው በገዛው ሱፍ ባይዘው ተጸጽቻለሁ። ለምን ሱፍ ገዝቼ የተጸጸትኩበት ታሪክ ነው ያጋጠመኝና ሳትለካው ነው የገዛው። ታሪኩ ሌላ ነው። ምን ሆነ መሰላችሁ? ማለት ያው እኛ ከካሜራ ጀርባ ነን ያለነው እና ብዙዎች ታዋቂ ሰዎች አሉ ምናምን። እስቲ ዛሬም ፍልፍሉ ዘንግቶኝ ነበር አይደለ? ማናጀር ሆኜ ረስቶኛልና በጣም ብዙዎች ሰርተነው እናልፋለን። ከዛ ይረሱናል ወይ ፊዚካሊ እንቀየራለን ምናምን። ባይዘዌ በጣም ያው ከልጅነት ጀምሮ እኔ ያው እንደዚህ አይነት ጥበብ ውስጥ የገባሁት እንቡጦቹ የሬዲዮ ድራማ ጀምሮ ነው እስካሁን ድረስ ያለውበትና ትልልቅ የሚባሉ ፕሮዳክሽኖች የሬዲዮ ፕሮግራሞች አዘጋጅም አሻም ቴሌቪዥን አሃዱ ሬዲዮ ምናምን በጣም ብዙ ቦታ ሰርተናል። በህይወት ዘመን ባለንበትና በዚህ አጭር ጊዜ ብዙ ቦታ ሰርተናልና ስንሰራ ከዛ የአርቲስቶች የሆነ ስብስብ ይፈጠር ተባለና ቲም ይፈጠር ተብሎ ራሱ አርቲስቶች የያዘ በጣም በስም እንጠራቸው ትልልቅ አርቲስቶች የተገኙበት እኔም እዛ ላይ ፕሮግራም ላይ የተጠራውና በቃ እኔ ሁሌ በቲሸርት ምናምን ነው የሚሄደው እና ሱፍ ብዙ አላዘወትርም። በቃ ለዚህ ፕሮግራምማ ሱፍ መግዛት አለብኝ ብዬ ሙሉ ሱፍ ገዝቼ በቃ አዲስ ጥሬ ማለት ነው ለብሼ ሄድኩኝ ፕሮግራሙ ላይ። ከዛ በኋላ ተገኘን ሁላችንም እንደተሰበሰብን ትልቅ አርቲስቶች ናቸው። ፕሮግራም ተመራረጠና ያ ቲም እንዲዋቀር ተደረገ። ከተዋቀረ በኋላ ሁለተኛ ዙር ግንኙነት ላይ እኔ አልተጠራውም። ምክንያቱም ይሄ ልጅ ማን ነው ምንድነው ማለት ምን ያደርግልናል የሚል አንድ ተቋም ያለው ሰውዬ የሚገርምህ ከዚህ በፊት የሆነ የግብር ምናምን ጉዳይ እንትን ብሎ ፕሮግራም አሻም ላይ እየሰራው ኪነ ጥበብና ግብር የሚል አለ ፕሮግራም ሰርቼለት ሄጄ ኢንተርቪው አድርጌዋለሁ ያን ያለኝ ሰውዬ ማለት ነው። ከዛ በኋላ በቃ ማለት ሞራሌን ነካው። ከዛ በኋላ በጣም ተናድጄ ምን እንዳደረኩ ታውቃለህ? የገና ልጆች ሚዲያና ኢቨንት የሚል በ15 ቀን ውስጥ አቋቁሜ የአርት ቴሌቪዥን ላይ የሚያበደ የቴሌቪዥን ፕሮግራም ሰራሁኝ። ከዛ ለዚህ ምስክር እንደውም እዚህ ካሜራማን አለ አግዞኛልና ሚኪ ይባላል። እሱም ፕሮዳክሽን በሚገርም ሁኔታ ሰርቼው በ15 ቀን አደረስኩት። ማለት ከዚህ በፊት ያው ከናንተ ጋር ምን እንደምንሰራ ታውቃላችሁና አንዳንዴ መናናቅ አለ አይደል? ገብቷል ላይ ኪነ ጥበብ ላይ ታየው ፊት ለፊት ነኝ ብሎ በጣም እንትን እና አሁን እሱን ሰውዬ ሁሌ ሳየው ፕሮግራም ላይ እንገናኛለን እኮ በተለያየ መንገድ በጣም ነው እናደው እሱ ረስቶኛል። እኔ ግን ሁሌ ሳየው እስቲ ሁላ የሆነ ፕሮግራም ላይ ሲጠራ ዲስ የመጀመሪያ ስሙን ማውጣው ነኝ ማለት አይገኝም እኔ ባለውበት አይገኝም። ቁም ነገሩ ምንድነው ለማስተላለፍ በዚህ ግረ መንገድ ምንድነው ማስተላለፍ የፈለከው? እኔ በዚህ አጋጣሚ ማስተላለፍ ፈልገው ማለት ከጀርባም ያሉ ሰዎች አሉ ማለት በጣም በብዙ ነገር የተከሙ ፊት ለፊት የሚታዩት እነዛ የሚታዩት ናቸው። እነሱን ለማብቃት እነሱን ወደፊት ለማምጣት ብዙ ከፕሮዳክሽን ማናጀር ጀምሮ ሳውንድ ማን ካሜራማን በጣም ማለት ትንሽ የምትለው ሙያ የሚባል የለም። የሁሉ ነገር ጥርቅም ነው እና ያ ህብረት ነው አብሮ ይሄንን ውበት የሚሰጠን። ስለዚህ ከጀርባ ያሉ ሰዎችን መናቅ የለብንምና ያን ነገር ማክበር ነው ያለብንና ሱፌን በቃ ሳይው ራሱ ያስጠላኛል። እሱ ግን አንድ ነገር አይደለም ግን ብዙ ተቆጣ የምሬን ነው ተቆጣለሁ። ሱፉን እኔ ወስደዋለሁ እኛ ፕሮግራም ጋር ይጣራል ቢገኝ ነው ደስ የሚለው ግን ሌሎች ሰዎች እናነሳበት ሳይሆን አንተና ክብረን የምንጠራበት ስለሆነ ግድ የለም ተው ሁላችንም በዚህ ውስጥ ያለፍን ወደ አንድ እስቲ በልልን እንደቀደማ አንድ ነገር ደግሞ እንትን ነው የበዓል ሰሞን ቢሆን በዚህ በዓል ምን ያሳስቡታል? የበግ የዶሮ ወይስ የበሬ ዋጋ? ስጋቶ ይህ ከሆነ አይሸበሩ። ለምን ካሉ እጅግ በጣም ቀላል ነው። ምን መሰሉት? የተለያዩ የምግብ ቤት ምስሎችን ድምጾችን አቀናብረን የፍየል የበግ የዶሮ እንዲሁም ደግሞ የበሬ ምስሎችና ድምጾችን አቀናብረን ቤቶ ድረስ በቪሲዲ አሁን ደግሞ ቀርቷል፣ በቪኤችኤስ እሱም ቀርቷል። በተለያየ የዘመናዊ መንገድ ቤቶ ድረስ አምጥተን ቆሎ አሊያም ደግሞ የሽሮ ፍትፍት እንግዶቹን እያበሉ ያንን ምስል ቢጋብዙት የስጋ ሊጣፍጥሎታል። ከእንግዲህ ድህነት ቀረ፣ በምስልና በድምጽ የተቀናበረ ሙሉ ስጋ እናቀርብሎታለን። እናመሰግናለን። ድህነትን ለማሸነፍ እሺ፣ እናመሰግናለን። በመጨረሻ ሚሊዮን የምታስተላልፈው መልእክት ካለ ቆይ እሺ፣ በመጨረሻ የምታስተላልፈው ውድ የአባይ ቲቪ ቤተሰቦች ተወዳጁ ኮሜዲያንና የዋሻው እንዴ ፈርጥ የሆነው በረከት በቀለ ፍልፍሉ የጤና እክል እንደገጠመው ይታወቃል። አባይ ቴሌቪዥንም ኮሜዲያን ፍልፍሉ ወደ ሕክምና ተቋም ከገባበት ጊዜ ጀምሮ የሚጠበቅበትን ቤተሰባዊ ድጋፍና ኃላፊነት እየተወጣ ይገኛል። ይሁን እንጂ ኮሜዲያኑ አሁንም ከህመሙ ባለማገገሙ በርካታ ወዳጆቹና አድናቂዎቹ ፍልፍሉን ለመደገፍ በርካታ ጥያቄዎችን እያቀረቡልን ይገኛሉ። በመሆኑም ጣቢያችን የአድናቂዎቹን በጎ ሐሳብና ጥያቄ መቀበሉ አስፈላጊ ሆኖ ስላገኘው በተጠቀሰው የኮሜዲያን በረከት በቀለ ፍልፍሉ ይፋዊ የባንክ አካውንት ድጋፍ ማድረግ እንደምትችሉ ያሳውቃል። እንግዲህ ዛሬ ማስተላልፈው መልእክት
አትሌት ወርቁ ቢቂላ እንግዲህ የኢትዮጵያ ባለውለታ የሆነ አትሌት ነው። አትሌት ወርቁ ቢቂላ እንዳጋጣሚ በአንድ በሽታ ታሞ ነበር፣ በኪንታሮት በሽታና እሱ ሳያውቀው ወደ ካንሰርነት ተለውጦበት ነበረ በሽታውና ያዳኑትን ዶክተሮች ማመስገን ፈልጋለሁ። ምክንያቱም እኔ ዛሬ 10 ምናምን ዓመት ገና ወደ ሙዚቃው ስገባ የመጀመሪያ ሙዚቃዬን ስፖንሰር ያደረገኝ ወርቁ ቢቂላ ነው፣ አትሌት ወርቁ ቢቂላ ነውና የአንድ ሀገርም ላይ ነን ዱከም ምናምን ዱከም እኮ ሆቴልም አለው ዱከም ላይ ምናምን የኢትዮጵያ ባለውለታ ነው። በጣም ብዙ ነገሮች ያለለ ሰው ነው። አትሌቶች ያፈራም ሰው ነው ከሩጫ ውጪና ራሱ እህቱም እኮ በሱ ስም አየለች ወርቁ በጣም እሷም ሀገራችንን ወክላ በተለያዩ ውድድሮች ላይ ውጤት ያስመዘገበች ናት። እንደ ወርቁ ማለት ነው። እና ይሄ ዶክተር የጅማ ዶክተር ነው፣ ዶክተር ዳበሳ የሚባል እሱ ነው የኪንታሮት ስፔሻሊስት ነው። እሱ ነው ወደ ካንሰርነት እንደተለወጠ ጳውሎስ ሆስፒታል ዶክተር አብዱ ይባላል። ከሱን ያናገረውና ህንድ ሀገር ሄዶ በእንትን ነው የታከመው፣ በኤአይ ይሄ እንትን ነው የታከመውና ኦሬዲ አሁን ሰላም ነው። አሁን ምንም አይልም። አሁን ድጋሚ ዙር አለው የሚሄድበት አለውና እንኳን ለዚህ አበቃ ማለት ፈልጋለሁ። አላገኘሁትም እንዳጋጣሚ እና ዶክተሮቹን ላመሰግናቸው እወዳለሁ። እሺ ባለውለታ ስለሆነ የኢትዮጵያን ባለውለታ ነው እንጂ አረለኛም ነው። ጥሩ ሰው የኢትዮጵያ ትልቅ ባለውለታ እኮ ነው። እኔም በጣም ያረከው ነገር እኮ ጥሩ ነው። በጣም አሪፍ እሺ በመጨረሻ ይርኔ የምትለው ማመሰግነው መጀመሪያው እንግዲህ እናንተን በጣም እናመሰግናለን። አክብራችሁ ከካሜራ ጀርባ በጣም ብዙ ደክመሃል ብላችሁ ወደዚህ ስላመጣችሁን በጣም አመሰግናለሁ። አባይ ቲቪም ሁሉ ጊዜ የኢትዮጵያ ምርጥ ነው። ከጅማሩ ጀምሮ በጣም የምከታተለው ጣቢያ ነውና ያለው እድገት ያለው ለውጥ ምክንያቱም ሚዲያ ላይ ስለቆየው የሚዲያው ፍሌቨሩ ያስታውቃልና ይሄ አሁን በደንብ ማደግ በለውጥ የሚችል ነውና ከዚህም በላይ ብዙ ነገር እጠብቃለሁ። ከዛ ባሻገር እንግዲህ ወላጅ እናቴ ብቻዋን ያሳደገችኝ እና ያው ባያት እጅ ያደግኩ ነኝና እነሱንም በጣም አመሰግናለሁ ቤተሰቦቼን። በዚህ አጋጣሚ መጨረሻ ላይ የማመሰግነው ምንድነው ከዚህ ከቅርብ ጊዜ አሁን በጎ ፍቃድ ማለት በጎ ስራ ላይ እንሰማራለን አይደል? አንድ የሰፈር ልጅ ታማ በስትሮክ ምክንያት ታማ ሆስፒታል ገብታ ነበርና የአካባቢው ህብረተሰብና አጠቃላይ በመላው ዓለም ያሉ ህዝቦች ተሰብስበው ከሞት አድነውልናል ማለት ካለችበት ነገር ላይና በዚህ አጋጣሚ ማለት ለበጎነት ቅድም መግቢያችንን ካየው ሁሉም ቢተባበር የሚለውን ነገር አልኩት። ለዛ ነውና ያው በሱ ላይ የተፈጠሩ ነገሮች ነበሩ። ሁሉም ሰው ተረባርቦ እሷን ስላዳነልኝ አጠቃላይ የሰፈሩ ሰው አጠቃላይ ደግሞ በመላው ዓለም የሚገኙ ሰዎችን በዚህ አጋጣሚ ለሃኒሾ ስለደረሳችሁ እጅግ በጣም እናመሰግናለን። አንድ ያመስግኑልኝ። እንግዶቻችን ሚሊዮንና ይድኔ መታችሁ ፕሮግራማችንን ስላደመቃችሁልን እንዲሁም ቪክቶሪዎች እናንተንም እጅግ አድርገን እናመሰግናለን። ባለፈው ሳምንት ፕሮግራማችንን ጨርሰን ስንሰነባበት ለዛሬ ተቀጣጥረናል። ዛሬ ደግሞ ጀምረን ይኸው ጨርሰናል። እናንተ የምትወዱን እኛ የምንወዳችሁ፣ የምትናፍቁን የምንናፍቃችሁ፣ ሁሌም ስለምታደርጉን አንደኛ ምርጫችሁ ሁላችን በአክብሮት አንዴ በጭብጨባ እናመስግናችሁ። ሰላም፣ ደስታ፣ ፍቅር ለሁላችን ደርሶ የአንድነት መንፈስ በልባችን ነክሶ ፈጣሪ አምላካችን አንድም ሰው ሳያጎል ጤናውን ለግሶ ለቀጣዩ ሳምንት ያደርሰን መልሶ አይደለም። ስለዚህ በሚሊዮን የቤት ኪራይ እንሰናበት አይደል? በብሶታችን በድምጽ በልልን እስቲ አግባት ጀምር አግባት በድምጽ በልልን እስቲ አግባት አሉ የታባቴ አግባት በቃ ራሷ ታግባኝ ቢካላት ምናልባት እኔ ቤቴ ሌለኝ ጭራሹን አግብቼ ግራ ላጋባት ግራ ተጋብቼ የቤት ኪራይ ከጎናዬ ወጣ ሰማይ የቤት ኪራይ ከጎናዬ ወጣ ሰማይ ሁለት ያለው አንድ መጽሐፉ እያዘዘ ምናል ቢጸድቅብኝ ትርፍ ቤት ያዘ 1000 ካሬ ላይ የተሰራች ፎቅ እስከ ሙሉ ቀው ሰጥቶ ነብስ ጃቄ ዲሳንስ ሰቅል አይቶ ቆርቆሮ ላይ 100 ብር ጨምሯል አሉኝ የቤት ኪራይ እንደተናገሩኝ በንዴት አውርጆ ዲሹን ሳፍ አረኩት ቴክኖሎጂ ትቼ የቤት ኪራይ በጣም ቀላል ነው።
የምንገኘው በአባይ ቲቪ ነው። ሁሉም ምርጥ ነው እዚህ